ሰላም እንዴት ናችሁ? ውድ የካሁ አካዳሚ ቻናል ቤተሰቦች፣ ይህ የካሁ አካዳሚ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማር እንገኛለን። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩላችሁ ስልክ በኢሞ፣ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ተከታተሉን። ቪዲዮ ማየት ጀምሩ፣ ላይክ አድርጋችሁ ጀምሩ። እንዲሁም ለቻናሉ አዲስ ከሆናችሁ ሳብስክራይብ አድርጉ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ተከታተሉን። እሺ፣ የቪዲዮአችን ርዕስ የምናደርገው ወይም የቪዲዮ ዓላማ ምንድን ነው ስንል በአጭር ቀን ውስጥ ወይም በ30 ቀን ውስጥ እንግሊዝኛ መናገር መቻል ማለት ነው። መናገር ማስቻል ወይም መቻል ነው። እንግሊዝኛ መናገር ወይም ማውራት ለማይችሉ በ30 ቀን ውስጥ ወይም በአጭር ጊዜ ውስጥ መናገር እንዲችሉ ማድረግ ነው። እሺ፣ ለምሳሌ በቀላል መንገድ ማለት ነው። በዚህ የእንግሊዝኛ ወርድ ተጽፈዋል። የእንግሊዝኛ ወርዶች እኒህ የእንግሊዝኛ ወርዶችን ደግሞ እንዴት በቀላል መንገድ እናንበብ ስንል ደግሞ ሲነበቡ ይላል እዚህ ጋር አይደለ? እሺ፣ እንግሊዝኛውን ይህን ወርዱን እንዴት ማንበብ እንደምንችል በቀላሉ ከዚህ ጋር በአማርኛ ተጽፈዋል ማለት ነው። ከዛ ይሄ ደግሞ ትርጉሙ የአማርኛ ትርጉሙ በዚህ ረድፍ ጽፈናል ማለት ነው። ከዚህ ጋርም እንዲሁ የአማርኛ ወርድ ማለት በሌላ ትርጉም ቃላት ማለት ነው። ወርድ ማለት ቃላት ሲሆን ለምሳሌ የእንግሊዝኛ ቃላቶች በዚህ ረድፍ ተጽፈዋል። ከዛ ደግሞ እኒህን ቃላቶች እንዴት በቀላል መንገድ እናንበብ ስንል ደግሞ ከዚህ ጋር በዚህ ረድፍ እንዴት ማንበብ እንደምንችል ነው። እኒህን ወርዶች በቀላል እንዴት ማንበብ እንደሚቻል ከዚህ ጋር ተጽፈዋል። ከዛ ደግሞ ይህ የወርዱ ወይም የቃላቱ የአማርኛ ትርጉም ነው። አንድ ባንድ ልያችሁ እስቲ። ለምሳሌ ይሄ ወርድ ይላል። ወርድ ማለት ቃላት ማለት ነው። ቃላት የሚል ትርጉም አለ። ከዚህ ጋር በዚህ የተደረደሩት ቃላቶች ናቸው። እሺ፣ በዚህ የተደረደሩት የእንግሊዝኛ ቃላቶች ናቸው። እኒህ የእንግሊዝኛ ቃላቶች ሲሆኑ ይሄ ደግሞ በአማርኛ እንዴት በቀላል ማንበብ እንደምንችል ነው። ይህ የእንግሊዝኛ ወርዱ በአማርኛ ሲነበብ ነው። እሺ፣ አንድ ባንድ ስናይ ለምሳሌ ይሄን ኦልተርናቲቭ ብለን እናንበዋለን። ኦልተርናቲቭ፣ ይሄ ኦልተርናቲቭ ተብሎ ነው የሚነበበው። ኦልተርናቲቭ ማለት ምን ማለት ነው ስንል ኦልተርናቲቭ ማለት አማራጭ የሚል የአማርኛ ትርጉም አለው። ይሄን ኦልተርናቲቭ ብለን የምናነበው ኦልተርናቲቭ ከዚህ ጋር በአማርኛ ሲነበብ ኦልተርናቲቭ ተብሎ ይነበባል። ኦልተርናቲቭ ማለት አማራጭ የሚል የአማርኛ ትርጉም አለው ማለት ነው። እሺ፣ ይህ ደግሞ ኦልዞ ተብሎ ይነበባል። ኦልዞ ተብሎ ይነበባል። ይህ ደግሞ ኦልዞ ብለን ካነበብ አማርኛም ከዚህ ጋር ኦልዞ ብለን የምናነበው ኦልዞ ማለት ቢሆንም የሚል የአማርኛ ትርጉም አለው። ኦልዞ ማለት ቢሆንም ማለት ነው። ኦልዞ ማለት ቢሆንም የሚል የአማርኛ ትርጉም አለው ማለት ነው። ኦልዞ ማለት ቢሆንም ከሆነ እሺ፣ ይህ ደግሞ አልቲቲዩድ ተብሎ የሚነበበው ይሄን አልቲቲዩድ ብለን እናንበዋለን። አልቲቲዩድ ይሄ አልቲቲዩድ ተብሎ የሚነበበው ይሄን አልቲቲዩድ ብለን እናንበዋለን። አልቲቲዩድ አማርኛውም ከዚህ ጋር ሲነበብ አልቲቲዩድ ተብሎ ይነበባል። አልቲቲዩድ ማለት የአማርኛ ትርጉሙ ከፍታ የሚል የአማርኛ ትርጉም አለው። አልቲቲዩድ ማለት ከፍታ ማለት ነው። አልቲቲዩድ ማለት ከፍታ የሚል የአማርኛ ትርጉም አለው ማለት ነው። አልቲቲዩድ ማለት ከፍታ ከሆነ የሚቀጥለው ደግሞ ይሄ ደግሞ ኦልቱጌዘር ተብሎ ይነበባል። ኦልቱጌዘር ማለት አማርኛም ከዚህ ጋር ሲነበብ ኦልቱጌዘር ተብሎ ይነበባል። ኦልቱጌዘር ማለት በአማርኛ በጠቅላላ ማለት ነው። ኦልቱጌዘር ማለት በጠቅላላ የሚል የአማርኛ ትርጉም አለው ማለት ነው። ኦልቱጌዘር ማለት በጠቅላላ የሚል ትርጉም አለው ማለት ነው። እሺ፣ ይሄ ደግሞ ኦልዌይስ ተብሎ ይነበባል። ኦልዌይስ
ኦልዌይስ በአማርኛው ከዚህ ጋር ሲነበብ ኦልዌይስ ተብሎ የሚነበበው ኦልዌይስ። ኦልዌይስ ማለት ነው። ኦልዌይስ ማለት ሁልጊዜ የሚል የአማርኛ ትርጉም አለው ማለት ነው። ኦልዌይስ ማለት ሁልጊዜ የሚል የአማርኛ ትርጉም ይሰጠናል ማለት ነው። ኦልዌይስ ማለት ሁልጊዜ ማለት ነው። ኦልዌይስ። እሺ ይሄ ደግሞ አማይዚንግ፣ ይሄ አማይዚንግ ተብሎ ይነበባል። ይህን ደግሞ አማይዚንግ ብለን የምናነበው። አማይዚንግ ማለት ምን ማለት ነው? አማይዚንግ አማርኛው ከዚህ ጋር ሲነበብ አማይዚንግ ተብሎ ይነበባል። አማይዚንግ አማይዚንግ ማለት ደግሞ የሚያስደንቅ ነገር ማለት ነው። አማይዚንግ ማለት የሚያስደንቅ ነው። የሆነ ስትደነቅ ቃል አይደለ? የሚያስደንቅ ነገር እንደዛ ለማለት ነው። የሚያስደንቅ አማይዚንግ አስደናቂ ነው እንደማለት ነው። አማይዚንግ። እሺ ወደሚቀጥለው ደግሞ ስንሄድ በዚህ ደግሞ ይሄ ደግሞ አምቢጌስ ማለት ነው። ይህ ሲነበብ አምቢጌስ ተብሎ ይነበባል። አምቢጌስ። እሺ አምቢጌስ ብለን እናነባለን። አምቢጌስ ከዚህ ጋር አማርኛው ሲነበብ አምቢጌስ ተብሎ ነው የሚነበብ። አምቢጌስ አምቢጌስ ማለት ነው። አምቢጌስ ማለት የአማርኛ ትርጉሙ አምቢጌስ ማለት አሻሚ ማለት ነው። የሆነ የሚያሻማ ነገር አሻሚ ማለት አምቢጌስ ማለት አሻሚ ማለት ነው። አሻሚ አምቢጌስ ማለት አሻሚ ማለት ነው። እሺ ይሄ ደግሞ አምቢሽን ነው። አምቢሽን ተብሎ ይነበባል። አምቢሽን። እሺ ይሄን አምቢሽን ብለን እንበዋለን። አማርኛም ከዚህ ጋር አምቢሽን ተብሎ ነው የሚነበብ። አምቢሽን ማለት ምን ማለት ነው ስንል ደግሞ ምኞት ማለት ነው። አምቢሽን ማለት ምኞት ማለት ነው። እሺ አምቢሽን ማለት ምኞት ማለት ከሆነ ይሄ የሚቀጥለው ደግሞ አሜንድመንት ነው። አሜንድመንት። ይሄ አሜንድመንት ተብሎ ይነበባል። አሜንድመንት አሜንድመንት ማለት ምን ማለት ነው ካለ ደግሞ እሺ ይሄን አሜንድመንት ብለን ካነበብን ከዚህ ጋር ይሄም አሜንድመንት አሜንድመንት ማለት ማሻሻል ነው። አሜንድመንት ማለት ማሻሻል ማለት ነው። አሜንድመንት ማለት ማሻሻል የሚል የአማርኛ ትርጉም አለው ማለት ነው። አሜንድመንት ነው። እሺ ይሄ ደግሞ ኤሚድ ተብሎ ነው የሚነበብ። ኤሚድ ኤሚድ ማለት ነው። እዚህ ጋር በአማርኛው ኤሚድ ተብሎ የሚነበበው። ኤሚድ ማለት የአማርኛ ትርጉሙ ምንድን ነው ካልነ መሀል ማለት ነው። ኤሚድ ማለት መሀል የሚል የአማርኛ ትርጉም አለው ማለት ነው። ኤሚድ ማለት መሀል ነው። እሺ ኤሚድ ማለት መሀል ከሆነ ይሄ የሚቀጥለው ደግሞ ኤሚስ ተብሎ ነው የሚነበብ። ኤሚስ ሚስም መባል ይችላል። ሚስም ማለት ይቻላል። ኤሚስ። እሺ ኤሚስ ወይም ሚስ ማለት እንችላለን። ኤሚስ ማለት እሺ ትርጉሙ ጉድለት ወይም ስህተት እንደማለት ነው። ጉድለት ነው። ኤሚስ ማለት ጉድለት የሚል የአማርኛ ትርጉም አለው ማለት ነው። ኤሚስ ማለት ጉድለት ማለት ሲሆን የመጨረሻችን ደግሞ ይሄ ደግሞ አማንግ ብለናል። አማንግ አማንግ ማለት ነው። አማርኛም ከዚህ ጋር አመንግ ተብሎ እንደምነበው። አመንግ ማለት ምን ማለት ነው? ይሄን አመንግ ብለን የምናነበው አመንግ። ይሄ አመንግ ተብሎ ይነበባል ማለት ነው። አመንግ ማለት ምን ማለት ነው? ከዚህ ጋር አማርኛው አመንግ ብለን የምናነበው አመንግ ማለት መካከል ማለት ነው። መካከል። አመንግ ማለት መካከል የሚል የአማርኛ ትርጉም አለው ማለት ነው። ይህም በዚህ ካየን ውድ የቻናል ቤተሰቦች የዛሬ ቪዲዮአችን ይህን ይመስል ነበር ማለት ነው። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም ሁኑ።